ወዲም ይዤ በእጄም ይዤ ያው እጄን ሰጥቼ ሄድኩኝ። እስር ቤት ሳምንት ተቀመጥኩኝ። ሳምንት ተቀምጬ አልሐምዱሊላህ ልጅቷ ምንም ሳትሆንብኝ እኔ ምንም ነገር ሳልሆን ሀገር ገባሁኝ። ልጅቷንም ለቤተሰቦቿ አስረከብኩኝ። እኔም ሀገር በሰላም እናቴ ዘንድ አረፍኩኝ፣ አያቶቼ ዘንድ። እዛ ባረፍኩ በሳምንቴ ወለድኩኝ። አልሐምዱሊላህ ሴት ልጅ ወለድኩኝ። በሳምንት ወልጄ ያው እሱ ጋር ብዙም ስምምነት የለንም። እንጣላለን፣ እንታረቃለን፣ በመሀል እንጣላለን፣ እንታረቃለን። ከዛ እኔ በገባው በ6 ወሬ እሱ ተይዞ መጣ ማለት ነው። ተይዞ መጣ ያው አንድ ሰዓት በገባሽ በ6 ወር ሙሉ የቤት ኪራይ ማን ከፈለለት? ከየት በላ? እንዴት ሆነ? እኔ እንጃ። የትም ያው ገጠር ነበረና ያው ስራ ፈልጋለሁ ምናምን ይለኛል። እኔ ምንም እንደገና ብርም ላክልኝ ስለው ምንም የላክልኝም ነገር የለም። ያው ያችን በእጄ ልጅ ያዥበት የሄድኳትን ያችን ሂሳብ የሚሰራው አለሽ እያለ ምንም አላከልኝም። የሰው ልጅ ይዘሽበት የተከፈለልሽ ብር ነው። እሱን ብቻ ነው ይዘሽ ገባሽ። ያንን ብቻ ነው፣ ሌላ ምንም የለኝም። እጄ ላይ የወር ደመወዝ ነበረች። ያችንም ለልጅ ልብስ ረታትቤባታለሁኝ እና ያንን ነበር ሂሳብ የሚሰራው። በቃ እኔም በቃ እኔ በ6 ወሬ ተይዞ መጣ። ከዛ አንድ ሳምንት ያው ቤተሰብ ጋር ከዛ ምላሽ ተቃበጥ። ከዛ ቤት ተከራየን። ያው እናቴ ናት ሁሉን ነገር ያደረገችልን። እናቴ ለእኔ ብዙ ነገር ነው የሆነችልኝ እና እኔ እንዳልከፋ እኔ እንትን እንዳልል ብላ በቃ ብዙ ነገር ብዙ ዋጋ ከፍላለኝ። እንደገና የቤት ዕቃ አሟልታለኝ። ጎጆ እንደ ወጪ እንደዛ ተደርጎ ሁሉን ነገር አሟልታለኝ። ጎጆ ወጣን ማለት ነው። ቤት ተከራይተን በቃ የወር ቤት ኪራይ አልከፈልንም። ኢትዮጵያ ውስጥ ማለት ነው። እናት ቤት ተከራይታ ዕቃ አሟልታ ውጡ አለቻችሁ። ጎጆ ወጣን። ጎጆ ወጣን። ቤት ተከራይተን ከዛ ወር አልተቀመጥንም። ተጣላን፣ አልተስማማንም። ያው ባልሆነ እንትን ነገር በቃ በትንሽ ነገር ጠባችን ትንሽዬ ነበረ። ግን እኔ ቀድሜ በስዬ ነበር። በቃ ሁሉ ነገር ከምልሽ በላይ ከኔ በላይ ነበረ እና ትንሽ ስበብ ነበር የምፈልገው እኔ ለራሴ ማለት ነው። ከዛ ካንተ ከመጣማ በቃ አልፈልግም አልኩኝ። በቃ ጠባችን ትንሽዬ ነበረ፣ ግን በዛው ተማራርን ማለት ነው እና በቃ በዛ ተወጣሁኝ። እኔም ቤተሰብ አንድ ሲለኝ የእሱም ቤተሰብ አንድ ሲሉ ተማራርን ማለት ነው። በቃ አልፈልግም ላይኔ እንዳላይ አልኩኝ። እሱም በቃ ቢያስለምን እኔ አልፈልግም አልኩኝ። የዛን ጊዜ ገና ልጄ 6 ወር እንዲሁ 7 ወር እንኳን ለራሱ አይሆናትም ነበረና በዛው ተለያየን። በቃ ተለያይተን ቀረን። በሽማግሌ ቢባል ምን ቢባል በቃ ተጣላን። በዛው ተለያየን። ከዛ እኔ ወዲያውኑ በአመቱ ልጄን እንትን ብዬ በሐጅ ሞክር ነበረ ሳውዲ ለመመለስ ማለት ነው። ሳውዲ ለመመለስ ሞክሬ ብዙ ጥሪ ያለው በኡምራ እንትን ብዬ በኮሮናውም ሰዓት እንደገና በጉብኝት እንደገና በሐጅ አልሞከርኩት የለኝም፣ ግን አልተሳካልኝም ማለት ነው። እንደ ነሲብ ሆኖ አልሆነልኝም። ከዛ እዛ ያለው በመሃል ጓደኛ ነበረኝ ማለት ነው። ተተዋወቅን። እንግዲህ እሱ ጋር ከተለያየን በ2 አመት በ3 አመት ማለት ነው ጓደኛ ነበረኝ። ያው ግን ብዙም እንደዚህ እንትን የለውም። እንደገና ወደ ዱባይ ሞክር ያሉኝ። ወደ ዱባይ ሞክር እስቲ ወደዛቻ። እኔ ደግሞ በጣም ነበር የምፈራው እንደዚህ ጠላ ምናምን ሲባል የመጀመሪያም ስለሆነ በጣም ነበር የምፈራውኝና ግን ወደ ዱባይ መጣልኝ። አልሐምዱሊላህ መዳም ጓደኛሽ እንዴት እንደተዋወቃችሁ እኮ አልነገርሽንም። ሁለተኛው የት መንገድ ላይ ነው? ለቅሶ ቤት ነው? ሰርግ ቤት ነው? የት ተዋወቃችሁ? የተታወቅነው እዛው እኛው መንደር ነው ማለት ነው። የኛው ሀገር ልጅ ነው። ያው እዛው አካባቢ ነው። እዛው ነው የተታወቅነው። እዛው እኛ አካባቢ ነው ማለት ነው። እና ብዙም አልቆየንም ማለት የሰፈር ልጅ ነው። የሰፈር ልጅ ነው። ግን ብዙም እንትን አልቆየንም። እኔ መጣሁኝ ወደ ዱባይ መጥቼ እዚህ እየሰራሁኝ አልሐምዱሊላህ ለእናቴ ቤት ሰራሁኝ። እዚህ መጥቼ እህቴም ሳውዲ አረቢያ ሄደች። ለእናቴ ምርጥ ቤት ሰራን አልሐምዱሊላህ። ለራሴም ቤት ሰራሁኝ። ቤቴን አስተካክዬ ለእናቴም ቤቷን ሰርተን የኔ ልጅና ወንድም ያለ ትንሽ ወንድሜ እሱ ጋር አብራና ያለችውና ከዛ አልገባሁም። ይኸው እዚህ አሁን ምሳሌ 6 አመቴ ማለት ነው። ከዛ በመሃል ባለፈው በ4 አመቴ እሄዳለሁ ምናምን ስል
ያ የተተዋወቅኩት ልጅ እንትን አለ ማለት ነው መጣ። ያኔ ቁጥሬን አፈላልጎ ምናምን መጣ። ከዛ ያው እሱ ጠየቀኝ አልኩኝ። በምን መጣ? በዋትስአፕ መጣ? በቴሌግራም በምን መጣ? ለቁጥሬን አፈላልጎ ያኔ ቁጥሬን አፈላልጎ በኢሞ መጣ ማለት ነው። ከዛ ተገናኘን፣ እሱ ጋር ተስማማን፣ ተነጋገርን። ከዛ ጠየቀኝ፣ እሺ አልኩት። ያለውን ነገር ያው ተነጋግረን እንደገና በፊትም ትውውቁ ስላለን ብዙ እንትን አላለም ያኔ። ከዛ እሺ አልኩት። ቤተሰብም ተጠየቀ። ቤተሰቦችም አልሐምዱሊላህ እሺ አሉ። ምንም ችግር የለም። ያው እሱ ጋር የዛኛው ጋር ያው እንትን ተተለያየ ቆይተናል። ምንም ነገር የለም። እኔም ተዛን ወዲህ ምንም የጀመርኩት እንትን ነገር የለም ነበረ። ትዳርም እየመጣም ቢሆንም ደግሞ እኔ የመውጣት ፍላጎት ነበረኝ ሀገርም እያለሁኝ ማለት ነው። ትዳር ቢመጣም የማግባት ፍላጎቱ ጭራሽ አልነበረኝም እና ከሀገር ወጥቼ በቃ የራሴ የምለውን ቤቴን ሰርቼ እንደገና ለእናቴም ደግሞ ልክ ባለፈው እንደሰራ ነው ያህል ያንን እንኳን ያህል ባይሆን በቃ የራሴ የምትለው ቤት እንዲኖራት ፈልግ ነበረ። የጭቃ ቤት ነው እንዴ? 2 ቤት በ4 ዓመት ይሰራል የጭቃ እስከሆነ ሀቡዬ እንደዛ ነው። እንደገና ደግሞ እኔ ቤተሰብ እንትነል ነበር። እናቴ ምንም ነገር የላትም፣ መሬት የላት፣ ምን የላት፣ ሁሉ ነገር ተገባ ገዝታ ነውና ምንም የላትም እናቴ ማለት ነው። ታባቴም ጋር እንደዛ ተላይታ እንደዛ ተካፍታ እንትን ስላለች እኔ እናቴን ደግሞ እኔ ህይወቴን እሰጣለሁ ብሞት ለራሱ እኔ ምንም ቢከፋኝ ምንም ባጣ ምንም እንትን ብል እናቴ እንድትከፋብኝ አልፈልግም ነበር። ምክንያቱም ሳውዲ አረቢያ ስንት ለፍታ በቃ አለፈልኝ ስትል የተሻለ ኑሮ ኖርኩኝ ስትል እንደገና ያፈርሷል ያንን ነገር አታለይ ቤቱ የተሰራ ቤት ሲያምር ነበር፣ ግን ያን ቤት አታለችና እኔ እናቴ ምንም እንድትከፋብኝ አልፈልግምና ብዙ ዋጋ በቃ እየሰራሁኝ ለአያቶቼ ምልክ ነበር። አያቶቼን የሚያስኩት እናቴንም እኔ ነበርኩ እንትን ብር ምልከውና ብዙም ለቃ ለራሴ አልኖርኩም ማለት ነው። ለራሴ ብዬ ያስኩት ነገር ምንም ነገር አልነበረም። እንደገና ልጀማለኝ በቃ ለቤተሰቦቼ ነበር እንትን ስለነበረው ማለት ነው እንዳይካፉብኝ እያልኩኝና ከዛ ያው እዚህ በመጣኝ በ4 ወሬ ያው ልጁ ጋር እንትን ተላል ወዲያውኑ እንዴት ተገናኘን። እዚህ ያው ኒካሰርን ማለት ነው። አሁን ተተጋባን 1 አመት ሆነን 1 አመት ሆነን ያው እኔም ያለው ማለት ከተጋባን ልጁ ጋር ተጋባን ያኔ ኒካሰርን በቤተሰብ ማለት ነው። በሰርግ ያየር በአየር ላይ ኒካ እንደገና እኔና ልጁም እንገናኛለን እዚህ እንደገና በቤተሰብ እንደዛ እኮ ነው የሚደረገው አብዛኛውን እኛ ዘንዳ ማለት ነው። በአባቱ የሱን ወክሎ አባቴ እኔን ወክሎ ያው ሰርግ ተደገሰ እዛ ማለት ነው። ሰርግ ተደረገ ሐላል ሆነ ያው ባንድና ሚስት ማለት ነው። እዛ አልፎ ሴት የተፈቀደችልኝ እወጣለሁ እንገናኛለን እንደዛ ነው። እሱ ጋር ተተገሰ ዱባይ ነው እዚህ ሆኔ ጋር ኦኬ። መጣ አንቺ ጋር ማን አመጣው እንዴ? ቀድሞ ነው እዚህ መጥቶ እኮ ነው የተገናኘ ነው። እዚህ ከመጣ በኋላ ነው ቁጥርሽን አፈላለገው? እዚህ ከመጣ በኋላ ነው። ኮንትራት ነበረ 4 አመት ሰርቷል። አሁን ነው የወጣው ማለት ነው ተኮንትራት። ኦኬ እንደዛ ኦኬ። አሁን ተኮንትራት ወጥቶ የራሱን የሆነ ይቃ ማስተካከል ማለት ነው። አብረንና እሱ ኮንትራቱን ጨርሶ ይቃማውን አሰራ። እኔም 1 አመት ይቀረኛል። አሁን ያለሁት ኮንትራት ነው ማለት ነው። ኦኬ ገባኝ። እሺ እኮ ማለት ነው አሁን ከመጣ እሱ ስንት ጊዜው ነው ዱባይ ከመጣ? 4 አመቱን ጨርሶ 5ኛውን ይዟል። ኦኬ እሺ ስንት የተገናኛችሁ እስካሁን ኒካ ካሰራችሁ? 2 መዳም ፍቃድ ሰጣሽ? አዎ ያኔ ሁሉ ገባ። በተወሰነ ሰዓት ሄዳለሁ ይመለሳል ወዲያውኑ ያኔ እንጂ እንትን ኢጃዛ የለውም ያ። ኦኬ ገባኝ እኮ ለማንኛውም እንደ ሳውዲው እንዳያጋጥምሽ ብዬ ነው ግዝና። አረ የለም ጥንቃቄ ታረጊያለሽ? የለም እንደዛ እሺ ያለ እንደዛ እኔ ፈልጋለሁ ግን ከዚህ ስወጣ ነው እኔም ፍላጎት አለኝ። ምክንያቱም ልጅ አሁን እኔ ምሳሌ ወደ 8 አመቷ ማለት ነው 8 አመቷ ሆኗታል ልጄና ኢንሻአላህ ለአንተን ታለኝ እኔም ወደፊት ፈልጋለሁ። ግን መዳም ቤት ሆኜ ሳይሆን እኔ አሁን ከዚህ ወጥቼ ኢቃማዬን አስተካክዬ ራሴ በቃ በተሻለ ደሞዝ የተሻለ ስራ መስራት ፈልጋለሁኝ
ጎበዝ ኮንትራት ጨርስ ማለት ነው። ኮንትራት ጨርሽ እኮ አይደል? እንደ 4 አመት ሻል እንደ ሳቢት እንዴ 5 እንትን ብዬ አሁን 1 አመት ይቀረኛል እኮ መልሼ አድሻለሁ። ሶስተኛ ኮንትራት ልጨርሽ ነው 6 አመት ሶስተኛ ኮንትራት ያልቅ ከአመት በኋላ ተወጭና ውጪ ቤት ተከራይታችሁ አብራችሁ ለመኖር አሁን እኔ ሀሳብ የፈለኩት ማለት ነው። ምክንያቱም እኔ አሁንም ቢሆን ያው ነው ማለት ነው። እኔ አሁንም ቢሆን ለራሴ ብዬ ያስኩት ነገር ምንም ነገር የለኝም። እንደገና ልጁም ደግሞ ኢቃማውን እንትን ብሎ ነበረ፣ ግን ስራ አላገኘም ማለት ነው። እስካሁን ቤት ያለው እሱ ነው። ምሳሌ እንግዲህ 5 እያወሩን እየያዘ ነው ማለት ነው። ስራ እንትን ታላ ስራ ከለቀቀ ስራ ከለቀቀ ያው ኢቃማውን አስተካክሏል። በራሱ ኢቃማ ሰራን ማለት ነው። ግን ስራ አላገኘም እስካሁንና እኔም ደግሞ በቃ ልጁ እና 5 ወር ሙሉ ክራይ ማን ይከፍልለታል? ምግብ ኬት ይበላል? እኔ ያለሁኛ ጎበዝ የኔ እናት እንደ ሳውዲው እንደ ድሮ ባልሽ እኔ ያለሁኝ እኔ እንትን እያልኩኝ ነውና በቃ እኔ ልጁ ጠንካራ ነው። ሀብዬ ልጁ ይሰራል ማለት ነው። እንኳን አይደለም ዛሬ እንትን ቀን አገር ቤትም ሆኖ ይሰራ ነበረ። ግን አሁን በቃ እሱ ስራ አጣ። እንደገና ደግሞ እኔም እየሰራሁኝ ተስር ለሱ ሆነ። አሁን ሀሳብ በቃ እኔም ደግሞ ምን እንደማደርግ ግራ ገብቶኝ ነው አንቺ ጋር የመጣሁት ይሄን ሀሳብ እንጂ ሌላ አይደለም እኮ። እሺ አሁን እሱ ለምን ስራ አይፈልግም? የቀን ስራም ቢሆን ያገኘውን ለምን አይሰራም? ስራ የለም ነው የሚለኝ። እኔ ለራሱ እያልኩኝ ነበረ፣ ግን ስራ የለም እኮ። እሺ አንቺ ባትኖሪ የቤት ኪራይና ቀን ለማን ይችለው ነበር? ለምሳሌ እኔ ምን አውቃለሁ ማን ይችላል? ያው ራሱ በራሱ እንትን ይላል እንጂ እኮ እንደሌለሽ ይቁጠርሽና በራሱ እንትን ይበላ። አንቺ ገንዘብ መያዝ እኮ አለብሽ። የቀን ስራም ቢሆን ምንም አይነት ስራ ፍቅረኛ የሌላቸው ምንም የሌላቸው ወንዶች አሉ ዱባይ ላይ ስራ ይፈቱ አይደለ? ምን ያደርጋሉ? ወጥተው በፀሐይ በሙቀት እየተቃጠሉ እየዞሩ በየሱቁ እያንኳኩ ቅጠሩኝ፣ በየአበሻ ሬስቶራንቱ በየቦታው ስራ ቅጠሩኝ እያሉ ይጠይቃሉ። እና ኤምኬን ይጠይቃሉ። አይደለም ኢቃማ ያለው ቀርቶ ኢቃማ የሌላቸው ከልዲ ወልዲ ስራዎችን ከልዲ ወልዲ ሆነው ይጠፉ እንኳን ሆነው ስራ ይሰራሉ። ድንጋይ መሸከም፣ አሸዋ መሸከም፣ የቀን ስራ ላባቸውን ጠፍ አድርገው የቤት ኪራያቸውን ይከፍላሉ፣ ምግባቸውን ይበላሉ። ስለዚህ አንቺ እንደሌለሽ ቁጥሮ ስራ መግባትና ራሱን መቻል አለበት። ካለበለዚያ ይኸውልሽ አሁን 5 ወር ነው አይደል የተቀመጠው። እየቆየ አመት 2 አመት ይቀመጣል። ከዛ አንቺ ብቻሽን ትደክሚያለሽ። የሳውዲው ህይወትሽ ዱባይ ላይ ይደገማል ማለት ነው። ገባሽ? ይሄ እንዳይሆን እሱ እንደምንም ብሎ መስራት አለበት። ኤምኬን ይጠይቀው የወንዶች ስራ እኔ ለራሱ በቃ እኔ ደግሞ ያው ምሳሌ እኔ ልጁ የስራም ሰው ስለሆነ ነገ የተሻለ ይሆናል። እንደገና ደግሞ ወይስ ስራ የለም በሚለው ምሳሌ አሁን በእርግጥ ዱባይ ላይ ብዙም ስራ የለም ያኔ እንትን ብሏል። ግን በቃ ነገ የተሻለ ነገ ይለወጣል፣ ነገ ይቀየራል ብዬ ነበረ ማለት ነው እየታገስኩኝ ያለሁ ከዛሬ ነገ እያልኩኝ ያለሁት። ግን ምንም ነገር የለም። እኔም የተጨነኩበት ጉዳይ አሁን ምሳሌ ያው ነው በቃ ልክ እንደ በፊቱ እኔም ያ ጠፍቶኝ አይደለም እኮ ካሳለፍኩት ሁኔታ ማለት ነው። ግን ደግሞ በቃ አላ ነገ የተሻለ ይሆናል ወይንም ይቀየራል ወይንም የተሻለ ስራ እንትን ብሎ ይቀየራል። እኔም ራሴን እችላለሁ ብዬ ነበር እንትን ያልኩ። ግን ምንም ነገር የለምና ይኸውልሽ ማድረግ ያለብሽ ምን መሰለሽ ማሬ፣ አንቺን እንደሌለሽ ከቆጠረሽ አንድ ሰው ይኸውልሽ የቤት ኪራይ የሚከፍልለት ቀለቡ የሚችለው ሰው ካለ ሰው እንዳለ ካወቀ ይሰንፋል። ሰው የሌለው ሰው ምን ያደርጋል መሰለሽ? ወጥቶ ይፈልጋል ስራ። ገባሽ? ስለዚህ እኔ ማር አንቺን እንደሌለሽ ነው መቁጠር ያለበት። በቃ ሰው የሌለው ሰው ሀገር መጥቶ ስራ እንደምንም ብሎ ተጨናንቆ ይፈልጋል። ኮምፈርተብል ሆኖ ተመቻችቶ 5 ወር ሙሉ አይተኛም ቤት እየወጣ በየቀኑ በፀሐይ ሙቀት እየዞረ በየቤቱ ይጠይቃል ስራ። ስለዚህ አሁን እሱ ማን ጋር ሞክሯል? እስኪ ንገሪኝ። በ5 ወር ውስጥ ማን ጋር ጠይቋል? አብይ ልጁ ሙያ ያለው በምግብ ነበር ታሁን ቀደም የሚሰራው ማለት ነው። 4 አመት ሰርቷል ኮንትራት። ስራ ካገኘ መስራት አለበት እንዴ? የምን ሙያ ነው እኮ
እኮ እሱ የሚለው ያኔ በደላላ ነው ስራ ማፈላልገው ነው የሚለው። እኔ ለምን የቀን ስራ ለራሱ ቢሆን አትሰራም? ለምን ጧጧት አትወጣም አትንቀሳቀስም ምናምን እላለሁ ማለት ነው። ግን እሱ የሚለው ደግሞ ይሄ እንደ ሰውዲ አይደለም። እኔ ማቀው ምሳሌ እዚህ እንዴት ስራ እንደሚያፈላልጉ ለራሱ አላውቅም ማለት ነው። ግን እሱ የሚለው ያኔ ካሁን በቀደም እኔ እየነገርኩሽ እኮ ነው የሚያፈላልጉት። ታሁን ቀደም የሰራውንም ሙያ በወረቀት አጽፎ ያንን እየበተና ያለው ማለት ነው በየመስሪያ ቤቱ። ግን ያው ቁጥሩ ይቀበላሉ አልደወሉልኝም ነው የሚለው እሱ። ደላላም መስሪያ ቤት ስራ ይፈልጋል። የቀን ስራ ይሄ ድንጋይ መሸከምም ቢሆን አሸዋ መሸከምም ቢሆን የቀን ስራ ኮንስትራክሽን ለምን አይሰራም? ለጊዜው የተሻለ ስራ እስኪገኝ ግዴታ በሙያው መሆን አለበት እንዴ? የቀን ስራ ማንኛውም አበሻ ስንት የተማሩ አበሾች እኮ አሉ ስራ አጥተው የቀን ስራ የሚሰሩ። እሺ በቃ ያ እንዴት ነው የሚገኘው ታዲያ? በደላላ ነው? አዎ በደላላ። እንደገና ደግሞ ኤምኬን ይጠይቀው። ኤምኬ ብለሽ ስትጽፊ ቲክቶክ ላይ ታገኘዋለሽ። የወንዶች ስራ ያገኛል፣ ኮሚሽን ይከፈላል። ደላላ ነው። እሺ ከደሞዙ እንዲቆረጥ ማድረግ ይቻላል። ማሪ ይኸውልሽ እሱ አሁን በሙያው የሚፈልገው ሲቪ በየመስሪያ ቤቱ ምናምን አፕላይ የሚያደርገው ስላልተቸገረ ነው። የሰው ልጅ ሲቸገር ምንም ይሰራል። ስንት የተማሩ አንድ መጥተናል ስደት ብለው የተማሩ ሆነው ግን የቀን ስራ መዛቅ፣ ድንጋይ መሸከም፣ ስንት የሚያደክም የቀን ስራ የሚሰሩ ወንድሞቻችን አሉ ዱባይ ላይ። ገባሽ? የተማሩ ሆነው ምክንያቱም በቃ በተማርንበት በሙያችን ስራ እስከምናገኝ ይሁን ብለው ገባሽ? ስለዚህ ይሁን ብሎ ያገኘውን ስራ መስራት አለበት። ስላልተቸገረ አንቺ ቤት ኪራይ እየከፈልሽ አንቺ ቀለብ እየቻልሽ ስለሆነ ነው። ይሄ ደግሞ እስከ መቼ? አንቺ ሴት ነሽ፣ ጉልበትሽ ይደክማል። ሳውዲ አረቢያ ላይ ለመጀመሪያው ባልሽ ለልጅሽ አባት እንደዛ ቁጭ አርገሽ ስቀልብ ይኖርሽ። አሁን ደግሞ ይሄ ሁለተኛውን ባልሽን እንደዚህ ቁጭ አርገሽ ስቀልብ አንቺ ጉልበትሽ ይደክማል፣ ትደክሚያለሽ። የዛኔ እናትሽ ላይ ደረሰው አንቺ ላይ ይደርሳል። በሁለተኛ ሚስት ትቀየሪያለሽ። እሺማ እና ስራ ደላሎች አሉ። ኤምኬን ያናግረው። ኤምኬ ብቻ በእንግሊዝኛ ብለሽ ስትጽፊ ቲክቶክ ላይ ታገኘዋለሽ። ወይ ቁጥሩ ልስጥሽ? ቁጥሩን ስጭኝ። እሺ ልስጥሽና ወስደሽ ስጭው ለባልሽ። ከዛ ኮሚሽን ከፍሎ ይግባ ስራ። እሺ ኢንሻአላህ። አንቺ ስትቆፈጥኝ ነው፣ አንቺ ስትጀግኝ፣ አንቺ ስትጨክኝ ጥርስሽን ስትነክሽ እኮ ነው። አንቺ የለኝም ማለት ነው። እኔማ ተቸግሮ እንዴት እኔ ስራ ላይ ሆኜ ደግሞ እንትን እያለኝ እንዴት ተቸግራለሁ ላይ በማለት አንቺ አሙሻ ሆስፒታል ብተኝስ? ስራ አንቺ ስራ ብትፈችስ? ንገሪኝ። የሰው ልጅ እኮ ማንም እንደሌለው ሲያቅ፣ አማራጭ እንደሌለው ሲያቅ ነው እኮ የሰው ልጅ የሚጠነክረው። ገባሽ? የሰው ልጅ ጠንካራ የሚሆነው አማራጭ ሲያጣ ነው። አማራጭ ካለንማ ሁላችንም እንሰንፋለን። ስለዚህ አንቺ መጠንከር አለብሽ። እሺ ቃማ ይደርስበታል ሳይሰራ፣ ከዛ ሌላ ጣጣ ውስጥ ትገቢያለሽ። ስለዚህ ቶሎ እንዲሰራ ይህን ስልክ ሰተሹ ደውሎ ስራ ካልገባ ይሄ ሰውዬ አይሆንም። እሺማ ፈጣሪ ካንቺ ጋር ይሁን። አሜን። ታመሰግናለሁ። አላህ በሰላም ይገልግልሽ አብዬ። ልጅሽን ታፈሽ በሰላም እናይሽ ያርገን ይላል። አሜን። አላህ ከጎንሽ። አመሰግናለሁ። አሜን። እናቴ ካንቺ ጋር ፈጣሪ 4 አመት የሰራውን ጠይቂያት። ለቆ ነው ስራ። አሁን ሚስት ስትኖር እኮ ወንድ እየሰራች ከመዳን ቤት ብሯን የምትሰጥ ሴት ስትኖር እኮ ወንድ ይጠግባል። ሰላም አለይኩም።